በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በረከት በጻድቁ ራስ ላይ ነው፣ የኃጥአን አፍ ግን ግፍ ይከርነዋል። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች እንኳን ለዚህ ቀን ታስበው ለሚውሉት ቅዱሳን እንኳን አደረሳችሁ። ፍቅር ይግበረኒ ከመ እነግር ዜናሁ ለቅዱሳን፣ የቅዱሳንን ዜና ተጋድሎ እንናገር ዘንድ ፍቅራቸው ያስገድደናል። እንኳን ለታላቁ አባት ለአቡነ ኪሮስ ጻድቅ አረጋዊ ገዳማዊ እንዲሁም ለአባ ቢሾይ ጻድቅ ኮከብ፣ አባ ሚካኤል ነዳይ፣ አባ ቢሞ ሰማዕትና አባ በላኒ ሰማዕት ቅዱሳን አብሮንና አቶን በሰማዕትነት ላረፉበት ቀን እንኳን አደረሳችሁ አደረሰን። በዛሬውም እንግዲህ እነዚህን ቅዱሳን ሁሉንም ጥቂት ጥቂት ብለን ለመዳሰስ እንሞክራለን። ጻድቁ አባታችን አቡነ ኪሮስ ሌሎችም ቅዱሳን አሉና የእነሱንም ትንሽ እንዳቅማችን እንሞክራለን። የጻድቅ መታሰቢያ ለበረከት ነው ሲል ጠቢቡ ይመክረናል። የጻድቅ መታሰቢያ ለበረከት ነው። የጻድቅን መታሰቢያ ማድረግ በረከትን እንደሚያስገኝ ይነግረናል። በረከትን የሚያስገኙ አዳ ዛሬ የምናከብራቸው ቅዱሳን ናቸው። መዝሙረኛው ልበ አምላክ ቅዱስ ዳዊት እንዲህ ይላል፣ እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጠላቸውምና ለዘላለምም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱ ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርጅናውም አይሰነካከልም ሲል በመዝሙር 36 በቅንፍ 37 ቁጥር 28 እስከ 31 ላይ ይህንን ይናገራል። መዝሙረኛው ዳዊት ማለት ነው። አዳ በዛሬው ቀን እግዚአብሔር የወደዳቸውና ቅዱሳን የእግዚአብሔር ወዳጆች ከተባሉት ቅዱሳን መካከል የጻድቁ ስም የሚጠራ አፍ ንዑድ ክቡር ነው። በእውነት የቅዱሳን አባት ክብር ምስጋና ይገባውና የጻድቁን የሚጠራ አፍ ንዑድ ክቡር ነው። በእውነት የቅዱሱን አባት ክብሩን ለማግኘት መፋጠን ይበጃል ማለት ነው። ጻድቁ አቡነ ኪሮስ የተወለዱት በአራተኛው መቶ ክፍለ ዘመን ሲሆን ወላጆቻቸው ነገስታት ናቸው። ተወልደው ያደጉባት ሀገር ቁስጥንጥንያ ወይም እስክንድሪያ በአሁኑ ወይም ግብፅ ወይም ምስር የምትባለው ሀገር ነች። ባላንጣችን ማለት ነው። ባላንጣችን ነች። ቁስጥንጥንያ ገና በልጅነታቸው ምድራዊ ምኞት ሳያሳዩ መጽሐፍትን፣ ትምህርትን ተምረዋል። ወንድማቸው ታላቁ ቴዎድሮስ በነገሰባቸው በመጀመሪያ ዓመት በቤተ መንግስት ዙሪያ ግፍ በዝቶ ነበርና አቡነ ኪሮስ ከኃጢአት ለመራቅ ለጌታ ለመገዛት ከከተማው ወጥተው አህጉሩን አቋርጠው ወደ ግብፅ ገዳመ አስቄጥስ ገቡ። ለምን? ወንድማቸው የሚያደርገውን ግፍ ወንድማቸው ድሃን እየበደለ ፍርድ እያጓደለ ነበረ እና በዛን ሰዓት ያንን ግፍ ላለመተባበር እንደገና ደግሞ የኃጢአቱ ተባባሪ ላለመሆን አገራቸውንና ንብረታቸውን ለቀው ሄዱ። ገዳመ አስቄጥስ ገቡ። አባታችን አቡነ ኪሮስ ታዲያ እርሳቸውን ለመፈለግ የተደረገው ሙከራ አልተሳካም። ይባስ ብለውም የንጉሱ ልጅ ገብረ ክርስቶስ ሙሽርነቱን ጥሎ ወደ ሌላ ሀገር መነነ። ሙሽራው ገብረ ክርስቶስ ማን? አቡነ ኪሮስ በወጡበት
ማለትም ሙሽራው ገብረ ክርስቶስ ወር በገባ በ15 በተለይ ጥቅምት 14 ቀን ማለት ጥቅምት 14 ቀን በ14 የሚውለው ሙሽራው ገብረ ክርስቶስም በአቡነ ኪሮስ ዘመን ከሙሽርና ከጫጉላ ቤት ከንጉሱ ቤት የንጉስ ልጆች ሲሆኑ ኃጢአቱን ላለመተባበር ግፍ ሲሰራ እያዩ በኃጢአት ዓለም መኖርን ጠልተው ሙሽራው ገብረ ክርስቶስም አቡነ ኪሮስም ጠፍተው ከቤተ መንግስት ሞልቶ ተርፎ ከተትረፈረፈበት ጠፉ። እናንተ ታረጓታላችሁ? ግን እኔና እናንተ ግን እናረጋት ይሆን? አባታችን ንጉሱ ነው፣ ሞልቶ ተትረፍርፎ ወርቁም ሀብቱም ብሩም ሁሉም አለ። ግን ኃጢአት እየተሰራ ስታዩ ተለይታችሁ እንሄዳለን። አያችሁ፣ የሚገርም እኮ ነው። ፍቅረ እግዚአብሔር ማለት ይሄ ነው። እጅግ የሚገርም ነው። እና እነዛም ያንንም ሀገር ወደ ሌላ ሀገር መነነ። የቀናች ትውልድ ይባላል እና እንደ ቅዱስ ዳዊት አቡነ ኪሮስም ለሙሽራው ገብረ ክርስቶስ አጎት ናቸው። ለማን? ለሙሽራው ገብረ ክርስቶስ። መቼም ገብረ ክርስቶስን ታውቃላችሁ ብዬ አስባለሁ። ሙሽራው ገብረ ክርስቶስ የአቡነ ኪሮስ ምንድን ናቸው? አጎት ናቸው። ይገርማል። እና አቡነ አዳ እነዚህ አቡነ ኪሮስ በገዳም ውስጥ በታላቁ አቡነ በድኑ ደቀ መዝሙር ሆኑ። ታላቅ አባት ነበሩ። ለዘመናትም ቆይተዋል። ቅዱሱ በርኑዳን አንበሳ በበላው ልብ በሉ፣ አንበሳ በበላው ጊዜ በጣም አዘኑ። መምህራቸውን አንበሳ በላባቸውና ሞተ። የማንን? የአቡነ ኪሮስ መምህር በርኑዳን የተባለው ቅዱስ አባት እና አንበሳ ለምን ጌታ ሆይ ብለው አቡነ ኪሮስ በሚል አዘኑ። መሬት ላይ ወድቀው አለቀሱ። ምክንያቱም ካልተገኘ እሱ የሆነውን ምን እንደሆነ መምህሬ የሆነውን ነገር ሳላቅ አልነሳም ብለው ከወደቁበት መሬት ላይ ሳይነሱ ለ40 ዓመት አልቅሰዋል። በስዕላቸው ላይ እንደምትመለከቱት አቡነ ኪሮስ መሬት ላይ ተኝተው ይታያል። ሳር በቅሎባቸው ለማን? ለመምህራቸው ለወዳጃቸው ሲሉ ምን እንዲሆነ ስላላወቁ ስላልተረዱ። የሚገርም እኮ ነው እናንተ። ምን አይነት ፍቅር ነው! ምን አይነት የሚገርም እኮ ነው። እያለቀሱ ግማሽ አካላቸው አፈር ሆኖ ሳር በቅሎበት ነበር። ጌታችን ተገልጦ ምክንያቱን ነግሯቸዋል። አካላቸውም እንደነበረ መልሶላቸዋል። አንበሳ እንደበላው ቅዱሱ በርኑዳን አንበሳ እንደበላውና እንደሞተ ጌታችን ነገራቸው። በ40 ዓመት በኋላ ማለት ነው። ይገርማል። አንድ ቀን ጻድቁ ለቅዱሱ በርኑዳ ሞት ምክንያት የሆነው መለኮስ ታንቆ መሞቱን ሰሙ። በጣም አዘኑ። ሱባኤ ገብተው ፍጹም አለቀሱ። ጌታዬ አሉ ማለደ፣ የዚህን ኃጢአት ነፍስ ከሲኦል አውጣልን አውጣት አለ። በሌላ ጊዜ ደግሞ ኃጣን የሞሉበት አንድ ገዳም በግብፅ ነበረና መቅሰፍት ወርዶ ሁሉንም በአንድ ቀን ሲያጠፋቸው አዩ። ጻድቁም በዛ ምክንያት ለ30 ዓመታት አልቅሰው ሙታንን አስነስተዋል። ንስሐ ላጣው ገዳሙን የጻድቃን ሕይወታቸውን የፍቅር አድርገው ጻድቁ እመቤታችን ከመውደዳቸው የተነሳ በስዕሏ ፊት አብዝተው ይሰግዱና ያለቅሱ ነበረ። እማ አምላክም ተገልጣ ትባርካቸው ነበረ። ሊቁ አቡነ ኪሮስ ከዚህም በኋላ ወደ ምዕራብ አቅጣጫ ሂደው ለ57 ዓመት
ማንንም ሳያዩ ተጋደሉ። ጌታችንም ኢየሱስ ክርስቶስ ለስም አጠራሩ ስግደት ይሁንና በየቀኑ ይጎበኛቸው ነበር። ቁጭ ብለውም ቁጭ ብሎም ያወራቸው ነበር። በመጨረሻም በዚች ቀን ጌታ አእላፍ መላእክትን፣ ጻድቃን፣ ሰማዕታትን፣ ደናግልን፣ እናታችን ወላዲተ አምላክ ቅድስት ድንግል ማርያምን፣ ቅዱስ ዳዊትን አስከትሎ በዳዊት በገና ዝማሬ ቅዱስ ዳዊት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ እየዘመረ የክቡር ሰው ሞቱ በእግዚአብሔር ዘንድ የከበረ ነው እያለ ቅዱስ ዳዊት ቀርቦ እያጫወታቸው በበገናውም እየደረደረ ከዝማሬ ጣዕም የተነሳ ነፍሳቸው ከስጋቸው በፍቅር ተለይታ ጌታችንን ታቅፎ ሳማት። ያችንም ነፍስ አሳረጋት። አባ ባውም ቀበሯቸው። አባ ባውም የተባለው ደቀ መዛሙርት ቀበሯቸው። አቡነ ኪሮስ ቁመታቸው ቀጥ ያለ፣ ጺማቸው የተንጀረገገ ነበር። እድሜያቸውን ግን መገመትም አይቻልም። እጅግ ከመብዛቱ የተነሳ እንዲህ ነው ለማለት አያስችልም። እጅግ ብዙ ዓመታትን የኖሩ የተጋደሉ አባት ናቸው። እናም በዚህ ቀን እኒህ ታላቅ አባት አርፈዋል ማለት ነው። ሌላው በዛሬ ዝክረ ቅዱሳን የብርሃን ኮከብ አባ ቢሾይ፣ ማን እንደ አባ ቢሾይ እየተባለላቸው ጻድቅና ቅዱስ ዓመታዊ ክብረ በዓላቸው ነው። የሚገርም ነው። አባ ቢሾይ፣ ታላቁ አባ ቢሾይ በአራተኛው መቶ ክፍለ ዘመን የነበሩ በመላእክት መሪነት የመነኑ የቅዱስ ዮሐንስ ሐፂር ባልንጀራ የአባ በሙዬ ደቀ መዝሙር የነበሩት በአጭሩ ጊዜ የብዙዎችን አባት የሆኑ ናቸው። አባ ቢሾይ ልብ በሉ፣ ማን እንደ አባ ቢሾይ የተባለላቸው ታላቅ አባት ናቸው። በደንብ አዳምጡ። ይሄን እንቅልፍም የማያውቁ በ40 ቀን ብቻ እህል የሚቀምሱ ናቸው። 40 ዓመት እህል አይበሉም። አሁን ራሱ እየራበኝ ነው። 9 ሰዓት አልደርስ ብሎ እኔ ስሙ 9 ሰዓት አልደርስ ብሎ እየራበኝ ነው። እሳቸው ግን 40 ዓመት አልበሉም። ሰው 9 ሰዓት ለመድረስ ይቸገራል። እንዲሁ ምኖቹ ነን እኛ? እንዲሁ ኧረ እግዚአብሔር ጽናቱን ይስጠን፣ ብርታቱን ይስጠን። 40 ቀን ብቻ አንድ ቀን ይቀምሱ ነበር። የጌታችን እግር በየቀኑ ያጥቡ ይመገቡ፣ የጌታን እግር ያጥቡ ነበር። የሚመግባቸው ግን ፈጣሪያቸው ነበረ። በጀርባቸው ያዘሉ ነዳይ መስሎ አገኛቸው ነው። በስዕሉ ላይ እንደምንመለከተው ከጾምና ከጸሎታቸው የተነሳ በየቀኑ ጌታ ወደ በዓታቸው ይመጣና አሳድረኝ ይላቸዋል እና እንግዲያ እየመሰላቸው እግሩን ያጥቡን ነበረ። በመጨረሻም ነዳይ መስሎ ተገለጠላቸው። ነዳይ መስሎ ማለት ነው። ይገርማል። ነዳይ መስሎ ተገልጦላቸዋል። የሚገርመው ነገር ብዙ ታምራትን ሰርተዋል። በቤተክርስቲያናችን በንጽህናቸው እጅግ አስተዋይና ብልህ የነበሩ አባት ናቸው። እንደውም ከዕለታት አንድ ቀን በነዳይ አምሳል ተገለጠላቸውና እነዚህ አባ ቢሾይ እንቅብ ይሰፉ ነበረ እና ያን እየሸጡ ነዳያንን ይመጸውቱ ነበረ እና ከዕለታት አንድ ቀን ወደ ገዳም ወደ ገበያ ለመሄድ እንቅብ ሊሸጡ መንገድ ላይ አንድ ነዳይ እባክህን ውሰደኝ ወደ ገበያ ሄጄ ለምኜ ቁርሴን ላግኝ አላቸው። እንቅቡንም እሱንም ተሸክመው ገበያ ሄደው ከዛ አጠገባቸው ቁጭ አለ። እንቅብ ሲሸጡ 5 እንቅቦች ነበሩ። ሲሸጡ አንድ ስለ እግዚአብሔር ይላቸዋል፣ ይሰጡታል። ሁለተኛው እንቅብ ይሸጣል፣ ስለ እግዚአብሔር ይላቸዋል፣ ይሰጡታል። ሶስተኛም ስለ እግዚአብሔር ይላቸዋል፣ ይሰጣሉ። እንዳለ ሽጠው ሲጨርሱ ለሱ ብቻ ሰጡት ማለት ነው። አሁን እንዲህ አላቸው በመጨረሻ እንደ
ማን አንጣኝ አለ ከዛ። ስለዚህ ወደ መጣሁበት ወደዛ ቦታዬ እንደገና ተሸክመ መውሰድ ያለብህ አላቸው። እንደገና ተሸክመ ወሰዱ። እንዲህ አይነት ነዳይ ቢመጣ ምን ትላላችሁ እናንተ? ኧረ አትጨማለቅ። ደግሞ ገንዘቤን ሰጠውኝ ደግሞ ኧረ በቃ ነው እንደዛ እንዲህ ከባድ እኮ ነው። በመጨረሻም የመላእክት አለቃ ቅዱስ ሚካኤል ተገልጦ ባረካቸው። ሰው ሳይሆን ቅዱስ ሚካኤል እንደነበረ እንዲህ አድርገው እስከዚህ ድረስ ትሕትናቸው እጅግ ግሩም ድንቅ የሆኑ አባት ናቸው ማለት ነው። እና በዚህ ቀንም ሐምሌ 8 ቀን አርፈዋል። ግብፅ ውስጥ የሚገኘው ገዳማቸው ዛሬም ቤተ አበው ተአምራትን እያደረገ ብዙ ተአምራትን ያደርጋል። መካነ ሱባኤ የሚደረግበት ታላቅ ቦታ ነው። ሌላው በዚህ ቀን ከሚከበሩ አባ ሚሳኤል ነዳይ ናቸው። መቼም የዛ ዘመን የአራተኛው መቶ ክፍለ ዘመን እና የአምስተኛው መቶ ክፍለ ዘመን እጅግ የተባረከ ነው። የቅዱሳኑ ብዛት የባለጸጎችና የነገስታቱ ልጆች ናቸው። አባ ሚሳኤልም የኬልቅያ ንጉስ ልጅ ሳሉ መንነው በበረሃ ለ65 ዓመታት ተጋድለዋል። በመጨረሻ በደዌ ምክንያት ወደቁ። ለ5 ዓመታት መለኮሳቱ ሲጠብቋቸው ቆይተው ሰለቹ። ከዛም ለ15 ዓመት ለብቻቸው በግንባራቸው እየተቀዳ ያለ ምንም ምግብ ሳይቀምሱ በበዓታቸው ወደቁ ኑረዋል። ቸሩ አምላካችን ግን አራቱን ሊቃነ መላእክት ሚካኤልን፣ ገብርኤልን፣ ፋኑኤልንና ሳቁኤልን አዘዛቸው። ሲጠብቋቸው ኑረዋል። በመላእክት ሲጠበቁ ኑረዋል። በዚህ ቀንም አቡነ ኪሮስ መጥተው አጽናንተው ጌታችንን ጠርቶ እንዲያርፉ አድርጓቸዋል። መላእክት እያጠኑ እየዘመሩ ጻድቁ ቀብረዋቸዋል። በመቃብራቸውም ላይ ፈውስ የሆነ ጸበል እጅግ ብዙ ሰዎችን የሚፈውስ ፈልቆላቸዋል። ይገርማል። የሚገርም ነው። እጅግ የሚገርምና የሚያስደንቅ ታሪክ ያላቸው የነገስታት ልጆቹ ነው። ቤተ መንግስቱን ትተው የመነኑ እግዚአብሔርን ለማገልገል የወጡ አምላካቸውን የእግዚአብሔርን ሕግ ለመፈጸም የወጡ እጅግ ምንም ሳይጎልባቸው እግዚአብሔርን ብቻ የወደዱ እጅግ የሚገርሙ ቅዱሳን ናቸው። በእውነት ምን አይነት እጅግ የሚገርም ህይወት ነው! እንዴት ያለ ፍቅር ነው! ምን አይነት የክርስቶስ ፍቅር ነው! ይገርማል። ምንም ሳይጎልባቸው ዓለምን ጥለው የመነኑ ቅዱሳን ናቸው። እነዚህ ሁሉ ሞልቷቸው ሳለ ተትረፍርፎ ሳለ ግን ሁሉን ነገር ትተው መነኑ። ትሩፋታቸው ግን ለብዙዎች የተረፈ ሆነ። እንደዚህ ትልልቅ ታምራትን የሚያደርጉ ሆኑ። እግዚአብሔር አምላክ በእነዚህ ቅዱሳን ምልጃና ጸሎታቸው አይለየን። የእነዚህ ቅዱሳን ሁሉ ዓለምን ትተው የመነኑ ዓለምን ትተው የዚችን ዓለም ጣይብ ንቀው መንነው እግዚአብሔርን ያገለገሉ ታላላቅ ታምራት ያደረጉ እጅግ ግሩማን ቅዱሳን ናቸው። እነዚህ ቅዱሳን ሕይወታቸውና ኑሯቸው የዓለምን አልጫ የዓለምን ነገር የናቁ ዓለምን ትተው የመነኑ ዓለምን ትተው የተጓዙ በዓለም መኖርን ትተው በገዳም መኖርን በቤተ መንግስት ያለውን ምግብ ያማረውን የጣመውን የለሰለሰውን ከመብላት ከመልበስ
ከዛ ሁሉ ያን ሁሉ ንቀው እነሱ ግን በገዳም መራብና መጠማትን ፈለጉ። እነሱ ግን ከቤተ መንግስቱ ተድላ ይልቅ ስለ ክርስቶስ በገዳም በምድረ በዳ መኖርም ፈለጉ። በቤተ መንግስት በአማረ አልጋ ላይ ከመተኛት ይልቅ በገዳም አፈር ላይ መተኛትን መረጡ። በቤተ መንግስት ከአማረ ወንበር ላይ መቀመጥን ንቀው በመሬት ላይ አቧሪያ ላይ መቀመጥና መተኛትን መረጡ። ከቤተ መንግስቱ ያማረ መጠጥ የጠጁ የማሩ ከዛ ይልቅ ንጹህ ውሃን የእግዚአብሔርን መጠጣት ፈለጉ። በቤተ መንግስቱ ጮማውን ያማረውን ከመብላት ይልቅ ጾምን መረጡ። በሰው ሰዎች አቦ አቦ እየተባሉ ባለስልጣን ሆኖ ከመኖር ይልቅ በገዳም ውስጥ ዝቅ ብሎ እግርን እያጠቡ አረጋውያን ገዳማውያንን መርዳትን መረጡ። እነዚህ ታላላቅ ቅዱሳን አባታችን አባ ኪሮስም ሙሽራው ገብረ ክርስቶስም የሚገርም ነው፣ እጅግ የሚደንቅ ነው። አባ ቢሾይም አባ ሚሲል ሁሉም የነገስታት ልጆች የአባታቸውን ዙፋን የሚረከቡ የነገስታት ልጆች ናቸው። መቼም በዚህ በአራተኛው መቶ ክፍለ ዘመንና በአምስተኛው መቶ ክፍለ ዘመን እጅግ የበዙ ቅዱሳን የወጡበት ቤተክርስቲያን ብዙ ቅዱሳንን ያፈራችበት ዘመን ነው። እጅግ ታላቅ ዘመን ነው። ያ ዘመን እጅግ ታላቅ ዘመን ማለት ነው። እጅግ ስመጥር ገናና የሆኑ ቅዱሳን የተገኙበት እጅግ የሚያስፈሩ ግርማቸው የሚያስፈራ ንጽህናቸው እንደ መላእክት ከእግዚአብሔር ጋር ቀጥታ የሚነጋገሩ በደመና ተጭነው የሚሄዱ ድንቅ ተአምርን የሚሰሩ ቅዱሳን የወጡበት ዘመን ነውና በጣም ብዙ ቅዱሳንን ቤተክርስቲያን ያገኘችበት መጽሐፈ ስንክሳራችን ላይ ሰፊውን ቦታ የሚይዙት የአራተኛው መቶ ክፍለ ዘመንና የአምስተኛው መቶ ክፍለ ዘመን እንዲሁም የዘመነ ሰማዕታት የምንለው የነ ዲዮቅልጥያኖስ ማይደረ ሰይጣን በእድሜ ብቻ የሚበልጣቸው እነ ዲዲያኖስ የመሳሰሉ የተረገሙ እነሱ ዘመን ያ ብዙ የቤተ ክርስቲያን ጌጦች በደም ያሸበረቋት ቅድስት ቤተ ክርስቲያን ብዙ ሙሽራዎች ሰማዕታት ያገኘችበት ዘመን ያ ዘመን ነውና በዛ መካከል ደግሞ ብዙ ገዳማውያን ገዳማ አስቄጥስ የነ አባ አንጦንስ የነ አባ መቃርስ የነ አባ ሚልኪ የነ አባ ቢሾይ የነ አባ ሙሴ ጸሊም የነ አባ ገብረ ክርስቶስ ኢትዮጵያዊው እጅግ በዛ ገዳም ታላላቅ ቅዱሳን የወጡበት ትልቅ ገዳም የተመሰረተበትና መላእክት ከሰዎች ልጆች ጋር በቀጥታ በአካል የተገናኙበት በግልጽ የታዩበት ያ ዘመን እጅግ የቤተ ክርስቲያን ብዙ ወርቃማ ዘመን የሚባል ብዙ ልጆች የተገኙበትና ብዙ ድንቅ ተአምር የታየበት የተገለጠበት ያ ዘመን እጅግ የሚገርም ነው። ስለዚህ የእነዚህ ቅዱሳን ምልጃቸው ጸሎታቸው አይለየን። ስለዚህ በረከት በጻድቅ ራስ ላይ ነው ማለት ይሄ ነው። የኃጥአን አፍ ግን ግፍ ያወራል፣ የጻድቅ መታሰቢያ ግን ለበረከት ነው ሲል ጠቢቡ ሰለሞን የተቀኘላቸው የጻድቃን አፍ ምንን ይናገራል? ጥበብን ይናገራል። የኃጥአን አፍ ግን የተከፈተ መቃብር ነው፣ ባዶ ነው። ጻድቃን ግን ጥበብን ይናገራሉ ማለት ነው። ጻድቃን ቅዱሳን ጥበብን ያወራሉ፣ ስለ ጥበብ ይተጋሉ። ኃጥአን ግን ስለ ኃጢአት ይሯሯጣል። አያችሁ፣ ስለ ኃጢአት ይሯሯጣል ማለት ነው። ልዩነቱ ይሄ ነው። በእውነት እነዚህ ቅዱሳን
እጅግ ታላላቅ ናቸውና ጥበብን እኛም እንደነሱ እግዚአብሔር አምላክ በነገር ሁሉ ያድልልን። በነገር ሁሉ እንድንበረታ እግዚአብሔር ይፍቀድልን። የእነዚህ ቅዱሳን በረከታቸው ምልጃ ጸሎታቸው ከእኔም ከእናንተም ጋር ይሁን። አምላካችን እግዚአብሔር በቅዱሳኑ ላይ አድሮ ይባርከን። አምላከ ቅዱሳን አምላከ ነዳያን እኛንም በቸርነትና በምሕረቱ ይጎብኘን። ምሕረቱ ይቅርታው ከሁላችን ጋር ይሁን። በቤቱ እንድንጸና በቤቱ ጸንተን የመንግስቱ ወራሽ እንድንሆን እግዚአብሔር አምላክ ይፍቀድልን። የቅዱሳኑ ረድኤትና በረከት አይለየን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። ምሕረቱን አያረቅብን። ምሕረቱ የበዛ መዓቱ የራቀ ቅዱስና ዘላለማዊ አምላክ እኛም በአባቶቻችን አሰረ ፍኖት እንድንገባ በአባቶቻችን መንገድ እንድንጓዝ እግዚአብሔር አምላክ ይፍቀድልን። የአበውን ሃይማኖት ተከትለን በአበው መንገድ እንድንሄድ እግዚአብሔር አምላክ ይርዳን። ዘአቅረብኩ ማህሌተ አዘክሬ አይላፈ ለእለ ተጸምደ ዘልፈ ለእለ አነብብ ተወከፍ ዘንደቴ መጽሐፍ እንተረሰይኩ እግዚኦ ጻዲቀ መበለት ውኩፈ እምለአበው ብዑላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ መላእክት፣ ትጉሃን፣ ደናግላን፣ አዲ መለኮሳት ሄራን ባርኮ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ንጹሳን ለዘ አጻፎ በከርሳት ለዛ አጻፎ በከርሳት ወለዘ አጻፎ ወለዘ ወንዘ ይደርስ ዘን ይደርስ ዘያነብብ ወለዘ ይተረጉም በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም ሐረቂተ ኩሉ ስቡረ ይማረን ኢየሱስ ክርስቶስ። ከባለጸጎች ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃዋን አነስተኛ መባ የተቀበልክ በተቀበልክ ጊዜ የማገለግልን የአገልጋይን ትንሹን ተቀበል። አይላፍ መላእክት ሁላችሁ በችግር ጊዜ የምቀርባችሁ የምስጋና ተቀበሉ። እናንተ ቅዱሳን ነቢያት፣ ወንጌላውያን፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን፣ እንዲሁም ደጋጎች መለኮሳት ወይ ልጅ አዋቂ ሳትለዩ የምንሰበሰብባትን ቤታችንን ጉባኤያችንን ባርኩልን፣ ማህበራችንን ባርኩልን። ይህንን መጽሐፍ ወረቀት ያዘጋጅቶ ብራናውን ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃሉን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን የተረጎመውን ያስተማረውን በደላችን ሁሉ የምታስተሰሪ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ሁላችንን ይማረን። አሚን። ይማረን። ምሕረቱ ይቅርታው አይለየን። የቅዱሳኑ በረከት አይለየን። በዓለም እየባከን በዓለም እየደከም የዓለም ውጣ ውረድ አስጥሞ እንዳያስቀረን በኃጢአት ተዘፍቀን እንዳንቀር እንደ መላእክት ንጽህናን እንደ ቅዱሳን ትህትናን እንደ ሐዋርያት ስብከትን እንደ ነቢያት በመንፈስ ቅዱስ ትንቢትን እንደ ደናግል ንጽህናን እግዚአብሔር አምላክ በነገር ሁሉ ያድለን። ያስተማረን የመከረን አምላከ ቅዱሳን የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይሁን፣ ይደረግልን፣ ይፈጸምልን።